ሰላም እንደምናላችሁ ይህ የ12ኛ ክፍል ሂስትሪ ዩኒት 5 ነው። ዩኒት 5 እንግዲህ ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 የሚል ዩኒት ነው ያለን። በዚህ ቪዲዮ የዩኒቱን 7ኛ ክፍል እናያለን። ቶፒካችን የሚሆነው ቪየትናም እና ኮሪያ ይሆናል ጋይስ። ከዚህ ቀደም በፓርት 6 እንግዲህ ስለ ቻይና አይተን ነበረ። ትንሽ ሰፋ ያለ ቶፒክ ነበረ። and today we will discuss about Vietnam and Korea. alright so ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁ ይቆዩ። መልካም ቆይታ። ስለዚህ ቪየትናም ዲኮሎናይዜሽን ኤንድ ዋር ኦኬ ቪየትናም እንዴት ነው ዲኮሎናይዝ የሆነችው ወይም ደግሞ ከቅኝ ግዛት ነፃ የወጣችው ወይም ደግሞ ውስጥ ላይ የነበሩ ጦርነቶችስ ምን ይመስላሉ ነው የሚለን። which country colonized Vietnam and how did Vietnam start anti-colonial struggle? so ቪየትናምን ቅኝ ገዝታ የነበረችው ሀገር ማነች? የመጀመሪያ ጥያቄ። ከዛም ቪየትናም እንዴት ነው ጸረ ቅኝ እንቅስቃሴ ወይም ጸረ ቅኝ ትግልን የጀመረችው እንዴት ነበረ የሚሉ ቅድመ ጥያቄዎች አሉ ማለት ነው። የመጀመሪያው ጥያቄ በቀላሉ ይመለሳል። እሱም እንዴት ነው? France completed its conquest of Vietnam and Cambodia by 1883, formed the Indo-Chinese Union in 1887 and added Laos to the Union in 1893. This union was known as the Indo-Chinese Union or the French Indochina. Look, ስለዚህ which country colonized Vietnam? ቪየትናምን ገዝታ የነበረችው ሀገር ማነች? which is ፈረንሳይ ነች ማለት ነው። ሶ ፈረንሳይ ቪየትናም ብቻም ሳይሆን ካምቦዲያ የተባለችው ሌላኛዋን ሀገርም በ1883 አንድ አድርጋ ገዝታ ነበር። ከዛም በአንድ ላይ ማን ብላ ስያሜ ሰጠችው? ኢንዶ ቻይኒዝ ዩኒየን ብላ በ1887 ስያሜ ሰጠችው። ይሄ ብቻ አይደለም። ቪየትናም እና ካምቦዲያን ብቻ ሳይሆን በ1893 ደግሞ ሌላ ግዛት ላኦስ የሚባል ሶስተኛ ግዛት ጨመረችበት ማለት ነው። This union was known as the Indo-Chinese Union or the French Indochina ተብሎ ይጠራል ማለት ነው። ሶስቱ ባንድ ላይ ኦኬ። ስለዚህ ፍራንስ ማንን አንድ ላይ አድርጋ ገዝታለች? ቪየትናምን፣ ካምቦዲያን እንዲሁም ማንን? ላኦስን ማለት ነው። ሶስቱ ባንድ ላይ ምን ተብሎ ይጠራሉ? ፍራንች ኢንዶቻይና ኦኬ፣ ወይም ደግሞ ኢንዶ ቻይኒዝ ዩኒየን እየተባለ ይጠራል ማለት ነው። In the early 20th century, as Vietnamese nationalism rose, political excels in China, Japan, and France formed nationalist parties. ኦኬ ስለዚህ በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ምንድነው የተፈጠረው? የቪየትናም ብሔርተኝነት እየተስፋፋ ሲሄድ ኦኬ ብሔርተኝነቱ ቪየትናም ውስጥ እየተስፋፋ ሄደ። ደም በቻይና በጃፓን እና በፈረንሳይ የነበሩ የፖለቲካ ምርኮኞች የብሔርተኝነት ፓርቲዎችን አቋቋሙ ማለት ነው። ወይም ደግሞ የናሽናሊስት ፓርቲ ብለን የምንጠራቸውን አቋቋሙ ማለት ነው። ኦኬ ከዛ but when they tried to organize within Vietnam, their leaders were jailed or executed. ነገር ግን ቪየትናም ውስጥ ለመደራጀት ሲሞክሩ መሪያቸው ታሰሩ ወይም ደግሞ ተገደሉ ማለት ነው። ስለዚህ ታስረው ተገለዋል ነው ባጭሩ። ጄል ተደረጉ፣ ኤክስኪዩት ተደረጉ ቪየትናም ላይ ማለት ነው። ቻይና እና ጃፓን ላይ እንዲሁም ፈረንሳይ ላይ ማለት ነው ናሽናሊስት ፓርቲዎች እየተመሰረቱ ነበረ። ቪየትናም ላይ ግን መሪያቸው ተያዘ፣ ተገደለ ማለት ነው። under the French only clandestine party survived. እዚህ ጋር እንግዲህ በፈረንሳዮች ዘመን ማለት ነው ማን ብቻ ነው ሰርቫይቭ አድርጎ የነበረው? ስለዚህ ባጭሩ ምን እያልን ነው? በድብቅ የተደራጁ ፓርቲዎች ብቻ ናቸው በህይወት የተረፉት እንጂ አብዛኞቹ ጄል እየተደረጉ ኤክስኪዩት እየተደረጉ ነበር ማለት ነው። ኦኬ ስለዚህ ክላንድስታይን ፓርቲስ ማለት በድብቅ የተደራጁ ፓርቲዎች ብቻ ሰርቫይቭ አድርገዋል። the most skilled organizer of such party was Ho Chi Minh. በዚህ ዘርፍ ደግሞ በጣም የታወቀው ወይም ደግሞ የእንደዚህ አይነት ፓርቲዎች በጣም ጎበዝ አዘጋጅ ሆ ቺ ማኒህ ነበረ ማለት ነው። ሆ ቺ ማኒ ማን ነው? ሆ ማን ነው? ስለዚህ በድብቅ የተደራጁ ፓርቲዎች ሰርቫይቭ እንዲያደርጉ ኦኬ እነዚህን ፓርቲዎች ሲያደራጅ ከነበሩ ሰዎች መካከል ሆ ቺ ማኒህ who founded the Indo-Chinese Communist Party in 1930s. እንግዲህ ተመልከቱ ሆ በ1930 የኢንዶ ቻይናን ኮሚኒስት ፓርቲ አቋቋመ ማለት ነው። ኢንዶ ቻይኒስ ኮሚኒስት ፓርቲ ይህ ፓርቲ አገልግሎቱ ምንድነው ካል እነዚህ ሶስቱ ቪየትናም፣ ካምቦዲያ፣ ላኦስ ከፍራንስ
ራሳቸውን ነፃ ለማውጣት ነው ባጭሩ። In 1940 and 41 however the Japanese occupied Vietnam አያችሁ ምንም እንኳን በ1930 እነ ሆቺማኒ የራሳቸውን ኮሚኒስት ፓርቲ ቢያደራጁም እንኳን ከ1940 እስከ 41 ድረስ ጃፓን መልሳ ቪየትናምን ያዘቻት ማለት ነው። Who organized the broad Vietnamese front and prepared to launch an uprising? ስለዚህ ሆ ምንድነው ያደረገው? ሰፊውን የቪየትናም ግንባር አደራጅቶ ማለት ነው አመጽ ለማስነሳት ተዘጋጀ ማለት ነው። Therefore, Ho leads the Vietnamese against the French and Japanese force for control of their homeland. እዚህ ጋር እንግዲህ ቪየትናም ለሁለት ነው የገዟት ማለት እንችላለን። ጃፓኖችም በሌላ በኩል ደግሞ ፈረንሳዮችም ማለት። ስለዚህ ሆ ቪየትናማውያንን እንግዲህ የትውልድ ሀገራቸውን ለመቆጣጠር በፈረንሳይና በጃፓን ኃይሎች ላይ ምን ብሏል? ጦርነት አዝምቷል ወይም ደግሞ ጀስት ስትራግል አድርጓል ማለት ነው ባጭሩ። ስለዚህ he led the Vietnamese against the French and Japanese force for control of their homeland. homeland ስንል ማለት ነው ቪየትናምን ነፃ ለማውጣት ወይም ለመቆጣጠር በፈረንሳዮች ላይና በጃፓኖች ላይ ምን ብሏል? ጦርነት መርቷል ወይም ደግሞ አዝምቶ ነበር ማለት ነው። At the end of World War II, Ho Chi Minh proclaimed the Democratic Republic of Vietnam with Ho as the president. ከዛም በሁለተኛ ዓለም ጦርነት ማብቂያ ላይ እንግዲህ ሆ ቺ ማኒ የቪየትናም ዲሞክራቲክ ሪፐብሊክን አወጁ ማለት ነው። ሆ ደግሞ የመጀመሪያው ፕሬዚዳንት ሆነ ማለት ነው። ስለዚህ who was the first president of ሆ ቺ ማኒ ባጭሩ ቪየትናም ማለት እንችላለን። ማን ነው ካል ሆ ነው። ሆ However, France was unwilling to cede its former colony. ነገር ግን እዚህ ጋር ፍራንስ ፍላጎት አልነበራትም ወይ ፈቃደኛ አልነበራትም ምን ለማድረግ የቀደም ቅኝ ግዝ የሆነችውን ቪየትናምን መልቀቅ። ኦኬ ሲድ ማለት መተው ማለት ነው። ስለዚህ ፈረንሳይ የቀድሞ ቅኝ ግዛቷን ለመልቀቅ ፈቃደኛ አልነበረችም። For more than a year, the French and Vietnamese sought a negotiated solution. እንግዲህ ለአመታት ያክል ማለት ይችላል ወይም ደግሞ ከአንድ አመት በላይ እንግዲህ ፈረንሳዮችና ቪየትናማውያን የድርድር መፍትሄ ይፈልጉ ነበር ማለት ነው። የድርድር መፍትሄ መላ አምጥቷል ወይ ስንል but the talks failed to resolve the difference chiefly because of the French determination to reoccupy Vietnam. ስለዚህ ድርድሩ ፌል አድርጓል። ኦኬ ድርድሩ ፌል አድርጎ ነበር ማለት ነው። ከአንድ አመት ድርድር በኋላ ምንም አይነት መፍትሄ ሊያምጣ አልቻለም። በተለይ ፈረንሳዮች ቪየትናምን እንደገና ለመያዝ ባላቸው ቁርጠኝነት ምክንያት በሁለቱ መካከል የነበረው ድርድር ውጤት ሊያመጣ አልቻለም ማለት ነው። So, the war between the two lasted from 1946 to 1954. ስለዚህ ጦርነቱ ለምን ያክል ጊዜ ቆየ ማለት ነው? ኦልሞስት ለ8 ዓመት ያክል ከ46 እስከ 54 ድረስ ጦርነት ላይ ነበሩ ማለት ነው። በማንና ማን? between Vietnam and France. In the late 1946, France drove the Vietnamese out of the southern Vietnam. እንግዲህ በ1946 ያ ማለት በጦርነቱ መጀመሪያ ላይ ማለት ነው። ምንድነው የሆነው? መጀመሪያ ላይ ነው መጨረሻ ላይ የሚለው in the late ነው የሚለው መጨረሻ ላይ ማለት ነው። in the late 1946 ወይም በ1946 መጨረሻ ላይ የቪየትናምን ዜጎች ከደቡባዊ ቪየትናም አባረረች ማለት ነው። ዜጎች እንግዲህ በሆምላንዳቸው ወይም ደግሞ በገዛ ሀገራቸው ተፈናቀሉ፣ ተባረሩ ማለት ነው። ከደቡባዊ የቪየትናም ክፍል ማለት ነው። The French tried to legitimize their rule by setting up a puppet government. ስለዚህ ፈረንሳዮች እንግዲህ ምንድነው ያደረጉ መሰላችሁ? እዚህ ጋር ፑፔት የሆነ ገቨርንመንት ወይም ደግሞ የአሻንጉሊት መንግስትን በማቋቋም ግዛታቸውን ህጋዊ ለማድረግ ሞክረዋል። ፈረንሳይ ያን አካባቢ ታስተዳድራለች። ፑፔት የሆነ ገቨርንመንት ደግሞ አለ። ፑፔት ማለት አሻንጉሊት ዝም ብሎ መሪ ተደርጎ ይቀመጥና ግን ይሄ ስሙላ የለም። ፑፔት ማለት አሻንጉሊት መሪው ሌላ አካል ይሆንና እሱ እንደ ምልክት የተቀመጠ ማለት ነው። In 1954, after 8 years of a guerrilla attack by the Vietnamese and a major defeat at the Battle of Dien Bien Phu,
ይሄ እንግዲህ የጦር ሜዳ ነው። ደንቤንፉ ጉሬላ ዋር ነበር ለ8 ዓመታት ያክል ሲያካሂዱ የነበሩ ወይም ደግሞ የሽምቅ ጦርነት እንለዋለን እንደ ጉሬላ ፋይት ወይም በ954 በቪየትናም 8 ዓመት የሽምቅ ከተዋጉ በኋላ ማለት ነው። በዴን ፔንፉ ኦኬ የጦር ሜዳው ነው። ደን ፔንፉ the French government agreed to negotiate or negotiation to end the war ስለዚህ ከዚህ ጉሬላ ዋር በኋላ ከ8 ዓመት የደፈጣ ውጊያ ልንለው እንችላለን ብያችኋለሁ። ወይም ደግሞ የሽምቅ ውጊያ ብለን ልንጠራው እንችላለን ማለት ነው። ከዛ በኋላ ፈረንሳዮች ሳይወዱ በግዳቸው ጦርነቱን ለማስቆም ድርድር ማድረግን ተስማምተዋል ማለት ነው። ከዛስ at the conference held in Geneva the two sides accepted an interim compromise to end the war ከዛም እንግዲህ ጄኔቫ ላይ ነው ሁለቱም ወገኖች ጦርነቱን ለማቆም ጊዜያዊ ስምምነትን የተቀበሉት ማለት ነው። They divided the country at the 17th parallel with the Vietnamese in the north and the French and the Vietnamese supporters in the south እዚህ ጋር ተመልከቱ 17 ፓራላል የሚባለው ግራንድ ያጋባችሁ አሁን ነጎሽት አድርገዋል። የት? ጄኔቫ ላይ። ምን አይነት ነጎሽሽን? ጊዜያዊ የተኩስ አቁም ስምምነት ልንለው እንችላለን ወይም ደግሞ ጦርነቱ እንዲቆም ማለት ነው። ደን ጦርነቱ ከቆመ በኋላ ግን ሀገሪቱ ለሁለት ተከፈለች። They divided the country at the 17th parallel with the Vietnamese in the north and the French and their Vietnamese supporter in the south. So አገሪቱ በምትከፈልበት ጊዜ የተከፈለችው እንግዲህ 7 ፓራላል ማለት ይህ ፓራላል የሚባል መስመር ታውቃላችሁ አይደለ? ወይም ደግሞ ኬክሮስ ብለን የምንጠራው ኦኬ የኬክሮስ ኬንትሮስ ወይም ደግሞ ላቲቲዩድ ሎንጊቲዩድ የሚባል መስመር ታውቃላችሁ። ላቲቲዩድ which is the horizontal longitude and longitude ደግሞ the vertical line ነው። ስለዚህ ላቲቲዩድ በ17 ላቲቲዩድ ማለት ነው። ኦኬ ወይም የአማርኛው ኬክሮስ ኬንትሮስ የሚለውን አስታውሱ ወደኋላ መለስ ብላችሁ ጂኦግራፊ ላይም ስላለ ማለት ነው። ስለዚህ ይሄ እንግዲህ ሆሪዞንታል ላይን ነው 17 ዲግሪ ላቲቲዩድ ለማለት ነው 17 ዲግሪ ፓራላል። ስለዚህ በዛ መስመር ስሬት ደቡብና ሰሜን ተብሎ ለሁለት ተከፈለ ማለት ነው። ሰሜን ላይ ምኖች አሉ? ቪየትናሞች አሉ። ቪየትናሞች ኢን ዘ ኖርዝ። ፈረንሳዮችና የቪየትናም ደጋፊዎች ደግሞ ወይም ደግሞ their Vietnamese supporter ሳውዝ ላይ ነበሩ ሲከፈል ማለት ነው። Thus the country was divided into the communist north and non-communist south. ስለዚህ ሀገሪቱ በዚህ አጋጣሚ ኮሚኒስት እና ነን ኮሚኒስት ተብላ ለሁለት ተከፈለች። ኖርዙ ኮሚኒዝምን ተከተለ and ሳውዙ ደግሞ ነን ኮሚኒዝም ኦኬ ወይም ደግሞ ነን ኮሚኒስት። then let us see the Vietnam War. አሁን ደግሞ የቪየትናምን ዋር እንይ እስኪ። After Geneva, the Vietnamese in the Hanoi began to build a communist society. የቪየትናም ጦርነት ስናይ እንግዲህ ከጄኔቫ በኋላ በሃይኖ የነበሩ ቪየትናማውያን እንግዲህ የኮሚኒስት ማህበረሰብን መገንባት ጀመሩ ማለት ነው። ስለዚህ ኮሚኒስት የምንላቸው እነማን ናቸው? ኖርዞች አይደሉ? ኖርዞች ኮሚኒስት ናቸው። ስለዚህ ሃኒዮ የሚባል ቦታ ላይ ያሉ ማህበረሰቦች ወይም ደግሞ ቪየትናማውያን ናቸው ኮሚኒስት ሶሳይቲን ወይም ማህበረሰብ መገንባት የጀመሩት ማለት ነው። ኢን ዘ ሳውዘርን ካፒታል ሳይገን ይባላል ደግሞ ይሄኛው ሃኒዮ ኖርዙ ነው and ሳውዙ ደግሞ ካፒታላቸው ማን ነው? ሳይገን the non-communist region was toppled by the anti-communist president Ngo Dinh Diem okay who declared the Republic of Southern Vietnam. ይህም ደግሞ ምን ማለት መሰላችሁ እንግዲህ በደቡባዊ ዋና ከተማ በሳይጎን የኮሚኒስት ያልሆነ ወይም ደግሞ ኮሚኒዝም ስርዓትን የማያራምድ አገዛዝ በጸረ ኮሚኒስት ፕሬዚዳንት በሆነው ንጎ ዲኒህ ዳይም ከ901 እስከ 963 የኖረ ሰው ነው። ምን ሆነ ማለት ነው? ተመሰረተ ማለት ነው ባጭሩ። ኦኬ ስለዚህ ሰሜንና ደቡብ ኮሚኒስትና ነን ኮሚኒስት የሚባል መንግስት ተፈጠረ ማለት ነው። then with a diplomatic support from the United States
Diem refused to hold the election and attempted to destroy the communist influences in the south. ስለዚህ ዶም ወይም ዴም ብለን የምንጠራው ማለት ነው። ዴም እንግዲህ የደቡቡ ፕሬዚዳንት ነው ወይም መሪ ነው ልንለው እንችላለን። በአሜሪካኖች እገዛ ስፔሻሊ ዲፕሎማቲክ ሰፖርት ፍሮም ዩናይትድ ስቴትስ ወይም ደግሞ በአሜሪካ ዲፕሎማቲክ እርዳታ ማለት ነው የኮሙኒዝምን አይዲዮሎጂ ወይም የነሱን ተጽዕኖ ማፈራረስ ችሏል። ምክንያቱም at that time ዩናይትድ ስቴትስ ምን ነበረች? ካፒታሊስት ነበረች እንጂ የኮሙኒዝምን አይዲዮሎጂ አትከተልም ነበረ። ስለዚህ በእሱ አገዛ ነው ሪፊውዝ ወይም ደግሞ እምቢ ሊል የቻለው ማለት ነው የኮሙኒዝምን ኢንፍሉዌንስ ሳውዝ ላይ ማለት ነው። by 1959 fighting had started with the guerrilla warfare in the south. ስለዚህ በ1959 ማለት ነው ውጊያው የተጀመረው በደቡብ በኩል ባለው የሽምቅ ውጊያ ነበረ ማለት ነው ባጭሩ። ወይም ደግሞ የሽምቅ ውጊያ በደቡብ አቅጣጫ ተጀመረ ማለት ነው በ1959 because ሰሜንና ደቡብ የተለያዩ ናቸው። ሰሜኑ ኮሙኒዝምን ይከተላል፣ ደቡብ ደግሞ ነን ኮሙኒዝም ነው። ስፔሻሊ የአሜሪካ ኢንፍሉዌንስ አለበት። the struggle grew into a full scale war between the north and the south. this means simply civil war ነው በሉት። አሁን የሁላ ነገር የመጣው በምንድን ነው? ፈረንሳይ ተገዛ ስለነበረ ነው። በሌላ በኩል ጃፓንም ስለነበረችበት። ኦኬ በእርግጥ የኮሙኒዝም ምናምን ሐሳብ የመጣው በፈረንሳይ ጫና አይደለም። ፈረንሳይ የኮሙኒዝም ሐሳብ የላትም። ኢንስቴድ ጃፓኖች ነበሩ። ኦኬ so the north was aided by the USSR and China. ሰሜኑ የቪየትናም ክፍል በማን ይረዳል ይታገዛል? በራሽያ በኤስኤስአር and በቻይና ማለት ነው። the south was aided by USA which sent soldiers to the Vietnam numbering up to 500,000. ደቡባዊ የቪየትናም ክፍል ወይም ደግሞ ቪየትናም ደግሞ በዩናይትድ ስቴትስ ኦፍ አሜሪካ ይታገዛል። ወታደሮችን ሁሉ ይልክ ነበር። እስከ ግማሽ ሚሊዮን የሚደርሱ ወታደሮች ምን እያሉ ነበረ? እየተላኩ ነበር ማለት ነው ለዚሁ ጦርነት፣ የእርስ በርስ ጦርነት በሉት። because the war was between Vietnamians, the south and the north Vietnam. all right, then what factors incited the USA to send its troops to Vietnam? እዚህ ጋር እንግዲህ አንድ ጥያቄ አለን። አሜሪካ ወታደሮቿን ወደ ቪየትናም እንድትልክ ያደረጓት ምክንያቶች ምንድን ናቸው? እንዲሁ ዝም ብላ ለቪየትናም አዝና ነው? አስባላት ነው ወታደሮቿን ስትልክ የነበረው? ኦር ስፔሻል የሆነ ሪዝን አላት? እስኪ እንየው። in the fall of 1963 ዴም ምንድን ነው? ፕሬዚዳንት ነው፣ የሳውዝ ቪየትናም ፕሬዚዳንት ነው። was overthrown and killed in a coup launched by his own general. ተመልከቱ እዚህ ጋር እንግዲህ በ1963 መኸር ላይ ወይም የመኸር አካባቢ in the fall ማለት መኸር ነው፣ ይህ ወቅት ነው፣ ከአራት ወቅቶች አንዱ ማለት ነው። ዳይም በራሱ ጀነራሎች በተጀመረው መፈንቅለ መንግስት ከስልጣን ተወግዶ ተገደለ ማለት ነው። ስለዚህ ዳም was overthrown ማለት መልቀቅ፣ ከስልጣን ማስወገድ ማለት ነው። and killed ተገደለ በምን? in the coup ማለት መፈንቅለ መንግስት ነው። launched by his own generals በራሱ ጀነራሎች ባደረጉት መፈንቅለ መንግስት አማካኝነት ከስልጣን ተነስቶ ተገደለ ማለት ነው ጋይስ። alright ከዛስ in the political confusion that followed the security situation in the south Vietnam continued to deteriorate putting the communists within a reach of victory. ከዚህ በኋላ እንግዲህ በተከሰተው የፖለቲካ ግራ መጋባት ምክንያቱም መሪው በገዛ ወታደሮቹ ሲገደል ግራ ያጋባል። በደቡብ ቪየትናም የነበረው የጸጥታ ሁኔታ መበላሸቱ ቀጥሏል። ኦኬ ይህም ኮሚኒስቶች ድል ለማድረግ አስችሏቸዋል ማለት ነው። ስለዚህ የሰሜኑ ኮሚኒስት አቅም እያገኘ መጣ፣ ደቡቡ መሪያቸውን ሁሉ ሳይቀር ስተመግደል ስለደረሱ ማለት ነው። in the early 1965 እንግዲህ በ1965 መጀመሪያ አካባቢ to prevent the total collapse of the Saigon regime, USA President Lyndon Johnson approved the regular intensive bombing of
North Vietnam and dispatch of USA combat troops into the south, marking the overt entry of the United States into the Vietnam War. እዚህ ጋር ተመልከቱ እንግዲህ በ1960 ዓመት መጀመሪያ ላይ እንግዲህ የሳይጎን መንግስት ወይም ደግሞ አገዛዝ ሙሉ በሙሉ እንዳይፈርስ ለመከላከል ሲባል የዩናይትድ ስቴትስ ፕሬዚዳንት የሆነው ሊንደን ጆንሰን የሰሜን ቪየትናምን መደበኛ ኃይል የቦምብ ድብደባና የአሜሪካ የጦር ኃይሎች ወደ ደቡብ እንዲልኩ አድርጓል ማለት ነው። ስለዚህ ባጭሩ አሜሪካ ሙሉ በሙሉ ገባችበት ማለት ነው። ቦምብ መተኮስ ጀመረች ማለት ነው። ወታደሮቿን በደንብ ማስገባት ጀመረች ማለት ነው። ኦኬ ስለዚህ ፕሬዚዳንቱ ማን ነበረ? ሊንደን ጆንሰን ነበረ። ሊንደን ጆንሰን the president of the United States of America during that time. ከዛ approved the regular intensive bombing of North Vietnam. ምኑን ነው ያጸደቀው? የአሜሪካ የጦር ኃይሎች ወደ ደቡብ እንዲላኩ ወይም ወደ ደቡብ ቪየትናም እንዲላኩ አጽድቀዋል ወይም ደግሞ አፕሩቭ አድርገዋል ማለት ነው። ይህም ምን አመጣዋል ካልን ደግሞ ይህም እንግዲህ ዩናይትድ ስቴትስ ወደ ቪየትናም ጦር በግልጽ መግባቷ ያሳያል ወይም ደግሞ ተቀላቀለችበት ማለት ነው። ኦኬ ስለዚህ ማርኪንግ the overt entry of the United States into the Vietnam War በቀላሉ ወደ ቪየትናም ጦርነት እንደገባች አመላካቸው ማለት ነው። Eventually, however, the resistance of the South Vietnamese forces collapsed. And on April 30, 1975, the communists seized power in Saigon. ግን አልተሳካም። ኦኬ ስለዚህ ከፍተኛ እዚህ ጋር ተመልከቱ። መጀመሪያ ምንድነው የሆነው? አሜሪካኖች በቀላሉ ወደ ጦርነቱ ገብተው መፋለም ጀምረው ነበር። ከዛም the resistance of the South Vietnam forces collapse አደረገ። ከዛስ በአፕሪል 30 1975 ኮሙኒስቱ ምን አለ? ሳይገን ላይ ስልጣንን ያዘ ነው የሚለው። ኦልራይት በመጨረሻም ወይም ደግሞ በደንብ ስናብራራው ማለት ነው። በመጨረሻም እንግዲህ የደቡብ ቪየትናም ኃይሎች ምን ሆኑ? ወደቀ ማለት ነው ባጭሩ። የደቡብ ቪየትናም ኃይል ወደቀና ሚያዝያ 30 ወይም ደግሞ አፕሪል 30 1975 ኮሙኒስቶች በሳይገል ስልጣንን ተቆጣጠሩ ወይም ደግሞ ሳይገንን ያዙት ማለት ነው። ሳይገን የደቡብ ቪየትናም ከተማ ነው። Therefore, despite a massive support, the South Vietnam and the United States lost the war. ስለዚህ ምንም እንኳን እርዳታ ቢኖርም ወይም ደግሞ ትልቅ አቅም ያላቸው ቢመስሉም ደቡብ ቪየትናም እና አሜሪካ ጦርነቱ ላይ ተሸንፈዋል። ከዛ ሰሜኖች አሸንፈው ደቡብ ላይ ሳይገን ላይ ስልጣን ያዙ። The Vietnam War had left more than 50% of the Vietnamese population killed or wounded. እንግዲህ በቪየትናም ጦርነት 15% የሚደርሰው የቪየትናም ህዝብ ተገሏል ወይም ደግሞ ቆስሏል ማለት ነው። In 1976, the South was reunited with the North in a new Socialist Republic of Vietnam, and Saigon was renamed Ho Chi Minh City. ከዛም በ1976 ደቡብና ሰሜኑ ቪየትናም አንድ ላይ ተቀላቀሉ ወይም ደግሞ ሪዩናይት አደረጉ ወይም ተዋህዱ እና አዲስ መንግስት መሰረቱ። እሱም the new Socialist Republic of Vietnam ወይም ደግሞ the Socialist Republic of Vietnam የሚባል መንግስትን እና ሳይገንን ማን ብለው ሰየሙት? እንግዲህ ዋና ከተማ ነበረ ሆ ቺ ማኒ ሲቲ ተብሎ ተመሰረተ። ሆ ማን ነው ካልን ወይም ሆ ቺ ማኒ ማን ነው ካልን the first president of Vietnam ነው። የቪየትናም ዋና የመጀመሪያው ፕሬዚዳንት ነበር ማለት ነው። Okay, next, what were the reason behind the defeat of the South Vietnam and the United States? ለደቡብ ቪየትናም እና ለዩናይትድ ስቴትስ መሸነፍ ዋነኛ ምክንያት ምን ነበረ? There are several reasons for the defeat of South Vietnam and the United States by the North during the Vietnam War. በቪየትናም ጦርነት እንግዲህ የደቡብ ቪየትናም እና የዩናይትድ ስቴትስ መሸነፍ ምክንያቶች በርካታ ናቸው። The South Vietnam's government was
corrupted and unpopular. Ho Chi Minh was the national hero not only for the northern but also for the South Vietnams. Even anti-communists viewed the USA as a successor to the France and supported communist guerrilla. Both the communist guerrillas in the South and the North Vietnamese troop fought better than the South Vietnamese troop. እነዚህ የተዘረዘሩት እንግዲህ በርካታ ምክንያቶች ናቸው። በተራ በተራ ስናያቸው የመጀመሪያው ሳውዝ ቪየትናም ገቨርንመንት was corrupted and unpopular አንደኛ ምክንያት። ያ ማለት እንግዲህ የደቡብ ቪየትናም መንግስት በሙስና የተዘፈቀና ተወዳጅነት የሌለው ነበር። ኦኬ ስለዚህ ሙስና ልንለው እንችላለን ወይም ደግሞ የማይወደድ ነው የደቡብ ቢኮዝ መሪያቸውን ሁሉ ሳይቀር በጀነራሎች አማካኝነት ኩርድ ዴት ተደርጎ ወይም ደግሞ መፈንቅለ መንግስት ተደርጎ ተገሏል አይደለም። ሌላው ሆቺማኒ ሆ was the first president of ቪየትናም ነው ብለናል። ናሽናል ሄሮ ነው ሆ። ስለዚህ ሆቺማኒ ለሰሜናዊ ብቻም ሳይሆን ለደቡብ ቪየትናማውያን ብሔራዊ ጀግናቸው ነበር። ኦኬ ስለዚህ ብሔራዊ ጀግናቸው ስለሆነ ጀስት ሰሜኖችም ያቀነቅኑለታል ደቡቦችም ያቀነቅኑለታል ማለት ነው። እሱ የጋራ መሪ ነበራቸው ማለት ነው። በሁለቱም ምን ይል ነበረ? ይወደድ ነበር ሆቺማኒ። But also for the South Vietnam, even anti-communist viewed the USA as the successor to France and supported communist guerrillas. እዚህ ጋር ሌላኛው ምክንያት ደግሞ አሁን ኮሚኒስት እና አንቲ ኮሚኒስት የሚባል አለ አይደለ? ኮሚኒስቶች ሰሜኖች ናቸው፣ አንቲ ኮሚኒስት ደግሞ ደቡቦች ናቸው። ሶ ደቡቦች ወይም አንቲ ኮሚኒስቶች በማን እየተረዱ ነው? በዩኤስኤ እየታገዙ ነው አይደል? ነገር ግን ዩኤስኤን የፈረንሳይ ተከታይ ነች፣ ፈረንሳይን ተከታይ የመጣች ነች፣ እንደ ፈረንሳይ ልትገዛን አስባ የመጣች ነች እንጂ ለኛ አስባ አይደለም ይሄንን የኮሚኒስት ጉሪላ ዋር የምትደግፈው ብለው ያምኑ ነበር። ስለዚህ የአሜሪካ ጣልቃ ገብነት ብዙም ተቀባይነት አልነበረው። ሌላው both communist guerrillas in the south and the north Vietnamese troop fought better than the South Vietnamese troop. ሌላው ደግሞ ኮሚኒስት ጉሬላስ የምንላቸው ሳውዝም ላይ ኖርዝም ላይ ያሉት ማለት ነው ከማን በተሻለ ሳውዝ ላይ ካሉት ቪየትናም ትሩፖች ወይም ወታደሮች በተሻለ ይዋጉ ነበር። ሌላኛ ምክንያት እንደገን ሌላኛ ምክንያት ደግሞ the jungle trains of Vietnam made the USA military technology ineffective. ይሄ ደግሞ መሰላችሁ የቪየትናም የጫካ መልክዓ ምድር አለ ወይም ደግሞ ጫካማ ቦታ አለ። ሶ የአሜሪካ ወታደሮችን የሚጠቀሙትን ቴክኖሎጂ ውጤታማ ሊያደርገው አልቻለም ማለት ነው። እንደ መጨረሻ and strong opposition against USA involvement in the Vietnam at the home forced the US to withdraw its troops. ሌላኛው የመጨረሻው ምክንያት ደግሞ በአሜሪካ ቪየትናም ውስጥ በሀገር ውስጥ ተሳትፎ ላይ ጠንካራ ተቃውሞ አሜሪካ ወታደሮችን እንድታስወጣ አስገድዷታል ይላል። ወይም ደግሞ ባጭሩ ምን ማለት መሰላችሁ? strong opposition against US involvement in Vietnam at home forced አቶም ማለት ባጭሩ አሜሪካኖች ራሳቸው በማያገባት ጦርነት መሳተፍ እንደሌለባት እና ወታደሮቿን እንድታስወጣ ፑሽ ያደርጓት ነበር ማለት ነው። ወይም ደግሞ አሁን ላይ የቪዲዮ እየሰራው ባለበት ሰዓት just there is a war between Iran በኢራን እና በእስራኤል መካከል ጦርነት አለ እና የአሜሪካ ኢንቮልቭመንት አለው። ሶ የአሜሪካ ህዝብ በዚህ ጦርነት ላይ አሜሪካ መሳተፍ እንደሌለባት ይናገራሉ ወይም ደግሞ ጦርነቱን ያወግዛሉ ማለት ነው። ልክ እንደዛ ሁሉ በዚህ በቪየትናም ጦርነትን አሜሪካ በማያገባት እንትን ገብታ ነው እየተዋጋች ያለችው ብለው ህዝቦቿ እንድትወጣ እንትን ይሉ ፑሽ ያደርጓት ነበር እና እነዚህ ምክንያቶች አንድ ላይ ተጨማምረው ወይም ደግሞ አንድ ላይ ተዋህደው አሜሪካና ሳውዝ ቪየትናም እንዲሸነፉ ወይም ደግሞ የኖርዝ ቪየትናም የበላይነት እንዲመጣና ድል አድራጊ እንዲሆኑ አስችሏቸዋል ማለት ነው። this is all about ቪየትናም guys። ቪየትናም እንግዲህ ይህን ይመስላል። አይ ቲንክ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ስለ ቪየትናም ያልገባችሁ ነገር ካለ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባለፈ እንግዲህ ሁሌ ዲስክሪፕሽን ቦክስ ላይ የቴሌግራም
እንትን አለ ዩዘር ኔም አለ በዛም ማናገር ትችላላችሁ የቴሌግራም ግሩፑንም ጆይን ማድረግ ትችላላችሁ ማለት ነው ቀጥሎ የምናየው ደግሞ ኮሪያ ነው ጋይስ ኮሪያ ደግሞ የፓርቲሽን ኢን ዋር ኮሪያ ተከፍላ ነው የቀረችው ኖርዝ እና ሳውዝ ተብላ ሰው እንዴት ነው የተከፈለችው ወይም ደግሞ የፓርቲሽኗ ምን ይመስላል እንዲሁም ጦርነቱ ምን ይመስላል ቪየትናምን ስናይ እንግዲህ ለሁለት ተከፍላ ነበር በ17 ፓራላል ወይም ደግሞ በ17ኛው ዲግሪ ላቲቲዩድ ተከፍላ ነበረ ነገር ግን በኋላ አንድ ሆናለች ማለት ነው ኮሪያ ግን ለሁለት ተከፍላ ነው የቀረችው ሶ ስለ ኮሪያ እስኪን how was Korea partitioned እንዴት ነበረ ኮሪያ ለሁለት የተከፈለችው ሰሜን እና ደቡብ ኮሪያ ተብላ የተከፈለችው እንዴት ነበር የሚለውን ስናይ Korea was a colony of Japan between 1910 and 1945 እንግዲህ የማን ኮሎኒ ነበረች ኮሪያ የጃፓን ኮሎኒ ወይም ቅኝ ግዛት ነበረች ለስንት ዓመታት ኦልሞስት ለ35 ዓመታት ያክል ከ910 እስከ 45 ድረስ ማለት ነው The USA and the USSR divided Korea along the 38 parallel into American and Soviet zones of liberation after World War II. እንግዲህ ሁለተኛ ዓለም ጦርነት ካበቃ በኋላ ሁለቱ ሀያል ሀገራት ብለን የምንጠራቸው USA ወይም ዩናይትድ ስቴትስ ኦፍ አሜሪካ እንዲሁም ደግሞ USSR ወይም ደግሞ የሶቪየት ህብረት ወይም ደግሞ ራሽያ ብለን የምንጠራት ነበሩና USA ካፒታሊስት ካንትሪ ነች whereas USSR ደግሞ ወይም ደግሞ ሶቪየት ዩኒየን ኮሚኒስት ነች ሶ ኮሪያ ለሁለት ተከፋፈሏት ኦኬ የአሜሪካ ዞን እና የዩኤስኤስአር ዞን ብለው ከሁለተኛ ዓለም ጦርነት በኋላ ማለት ነው ሶ የተካፈሉትም ድንበሩ እንዴት ነው ያሰመሩት መሰላችሁ 38 ፓራላል ወይም 38ኛው ላቲቲዩድ ማለት ነው ላቲቲዩድ ወይም ደግሞ ይሄ ሆሪዞንታል ላይን ነው እንግዲህ ጋይስ እዚህ ጋር ላቲቲዩድ ሎንጊቲዩድ ስንል አሁንም ወደ ኋላ መለስ ብላችሁ አስታውሱ ብያለሁ ኬክሮስ ኬንትሮስ ብለን የምንጠራው የሐሳብ መስመሮች ናቸው ሶ በዛ መስመር ነው አስምረው ለሁለት የተካፈሉት አሜሪካና ሶቪየት ዩኒየን ማለት ነው Both the USA and USSR used their presence to promote friendly governments ስለዚህ ሁለቱም USSRን በሉት what you call it አሜሪካን በሏት ሁለታቸውም እንግዲህ የወዳጅነትን መንግስት ለማስተዋወቅ ተጠቅመውበታል ማለት ነው ወይም ባጭሩ የሆነ ምን ልበላችሁ እዛ ጋር የሚቀመጥ መንግስት ይኖራል አይደለ አሜሪካ ለምሳሌ የምትገዛ ከሆነ የምትገዛት ሀገር ላይ የሆነ ፑፔት የሆነ መንግስት አለ ሶ እሱ ጋር ፍሬንድሊ የሆነ መንግስት እንዲመሰረት አድርጓል ማለት ነው ሁለቱም the USSR gave its support to the Kim Tu-sung a communist who had led the anti-Japanese guerrillas USSR እንግዲህ ወይም ደግሞ ራሽያ ለማን ሳፖርት ሰጣ ነበረ ኪም ሱንግ ወይም ደግሞ ኪም ሰከንድ ሱንግ ተብሎ የሚጠራ ሜቢ ኪም ጆንግ ኦን የሚባል ታውቃላችሁ አሁን መሪ አይደለ ሱ ከዛ አያቱ ወይም እንደዛ ነው የሚሆነው ይሄ ሰውዬ የኪም ጆንግ ኦን ኦኬ ስለዚህ ማንን ነበር ስታግዝ የነበረው ማለት ነው ኖርዙን ፓርት ማለት ነው እና ኮሚኒስትን እንትን እንዲሉ ኮሚኒስትን እንዲያሳድጉ ወይም ደግሞ የኮሚኒስት ስርዓት እንዲኖር እና አንቲ ጃፓን ጉሬላ ወይም ደግሞ የጃፓንን የመቃወም ወይም ጸረ ጃፓን ሽምቅ ውጊያን የሚዋጉ እነዚህ ኮሚኒስቶችን መርዳት ተረዳ ነበር ባጭሩ USSR ማለት ነው እንደ ሳውዝ ላይ ስንመጣ ይሄ እንግዲህ ኖርዙ ነው ስለዚህ ኖርዙ በማን ይደገፋል በUSSR በአሁኑ ሰዓት ራሱ እነ ኪም ጆንግ ኦን ትልቅ ወዳጃቸው ማነች USSR ወይም ደግሞ ሶቪየት ዩኒየን ወይም ደግሞ ራሽያ ምንላት ነች አሁን አሜሪካን ደግሞ እንደ ጥላት አድርገው ነው የሚቆጥሯት ለምንድን ነው እንደ ጥላት አድርገው የቆጠሯት አሜሪካን እዚህ ጋር በደንብ ምክንያቱ ተቀምጧል in the south the United States suppressed Saigman Rai and a nationalist who had opposed the Japanese and had lived in exile in the United States በደቡብ በኩል ደግሞ ስንመጣ ዩናይትድ ስቴትስ ጃፓናውያንን የሚቃወም እና በዩናይትድ ስቴትስ በስደት የኖረው ሲግማን ሪ የተባለውን ብሔርተኛ አግዷል ይለናል ስለዚህ ዩናይትድ ስቴትስ ኦፍ አሜሪካ የማን ደጋፊ ነች ባጭሩ የደቡብ ኦኬ ሰሜኖችን በማሳደድ ደቡቦችን በመደገፍ የምትንቀሳቀስ both Kim Second-sung and Syngman Rhee strongly favored reunification, but
each under their own rule of course ሁለቱም ኪም ሱንግም ሲግማን ሪም ሁለቱም ምን ይፈልጋሉ? መዋሃድ ይፈልጉ ነበር። ኦኬ የሰሜኑም የደቡቡም ልክ እንደ ቪየትናም መዋሃድ ይፈልጉ ነበር። ኦኬ ኪም ኢል ሶሪ ጋይስ እዚህ ጋር ኢል ነች ሰከንድ ብዬ ነው እያነበብኩ ያለሁት እስካሁን አም ቬሪ ሶሪ ኢል አይ ኤል ነች እሺ እዚህ ጋር ኪም ኢል ሱንግ ነው ኢል ሱንግ ሰከንድ አይደለችም እሺ እናንተም እንዳትሳሳቱ ኪም ኢል ሱንግ ብለን ነው የምናነበው ስለዚህ ኪም ኢል ሱንግ እና ሲንግማን ሪ ሁለቱም እንደገና ውህደትን አጥብቀው ይመርጡ ነበረ ነገር ግን እያንዳንዳቸው በራሳቸው ህጎች ስር ናቸው ያ ማለት ኪም ኢል ሱንግም የራሱ ህግ አለው ሲግማን ሪም የራሱ ህግ አለው ነገር ግን ሀገሪቱ ደግሞ ለሁለት እንድትከፈል አይፈልጉም ነበር ማለት ነው alright in 1947 both the USA and USSR began rearranging separate governments አያችሁ በ1947 እንግዲህ አሜሪካም ሆነ የዩኤስኤስአር የተለያዩ መንግስታትን ማደራጀት ጀመሩ ማለት ነው ስለዚህ ለሁለት ሊከፍሏት ነው ማለት ነው እቺን ሀገር subsequently US sponsored elections in 1948 led to the founding of the Republic of Korea South in August 1948 the North followed in September 1948 by establishing the Democratic People's Republic of Korea ስለዚህ ሁለቱም በተመሳሳይ ማለት ነው አንደኛው መቼ ላይ በ1948 ኦገስት ላይ ማለት ነው ሳውዙ ማለት ነው ኤንድ ኖርዙ ደግሞ ከወር በኋላ ሴፕቴምበር ላይ የራሳቸውን መንግስት አደራጁ የመሰረቱ ማለት ነው የደቡቡ ሪፐብሊክ ኦፍ ኮሪያ ተብሎ የሚጠራ ነው የሰሜኑ ደግሞ the Democratic People Republic of Korea የሚል መንግስትን መሰረቱ ማለት ነው ሶ ሰሜን ላይ ያለው እዛት ዴሞክራቲክ ነው ካልነው no it's not ግን ስሙ the Democratic People's Republic of Korea የሚባል ነው ሶ የሰሜኑ በዩኤስኤስአር እገዛ የደቡቡ ደግሞ በአሜሪካ እገዛ የራሳቸውን መንግስት መስርተው ለሁለት ተገነጠሉ ማለት ነው ስለዚህ ሀገራት እዚህ ጋር አንደርስታንድ ማድረግ ያለባቸው ነገር ቢኖር ሀገራት እንዲከፋፈሉ መሰረት ሲጥሉ የነበሩት ቅኝ ገዢዎች ናቸው ኢንዲያን በባለፈው ስናይ ለባንግላዴሽ እና ፓኪስታን ኦኬ ኢንዲያ ለሶስት እንድትከፈል ለኢንዲያ ለባንግላዴሽ እና ለፓኪስታን ለሶስት እንድትከፈል ያደረገቻት ብሪቲሽ ነበረች የብሪቲሽ ግዛት ስለነበረች ማለት ነው ኢንዲያ እነ ቪየትናምን አይታችኋል ቀደም ላይ ማለት ነው ለሁለት ተከፍሎ በኋላም በመጨረሻ እንግዲህ አሜሪካ ተሸንፋ አንድ መንግስት ወይም ደግሞ አንድ ሀገር እንድትሆን ትችላለች ወይም ከመከፋፈል ድናለች ማነች ቪየትናም ማለት ነው ኮሪያ ግን እዚህ ጋር አልዳነች ኮሪያ ወደ ሰሜንና ወደ ደቡብነት ለሁለት የተከፈለች ሀገር ሆና ስቲል ሁለት ሀገሮች ይኸው ጠላት በጣም በጦር የሚፈላለጉ ሀገሮች ሶ አሁን ሰሜን ኮሪያ በአለም ላይ ማን ነው ጠላቷ ቢባል ከደቡብ ኮሪያ በላይ ዩናይትድ ስቴትስ ኦፍ አሜሪካ ነች ቢኮዝ ለሁለት እንዲከፈሉ ያደረገች ደቡብ ኮሪያን በማገዝ ከፍተኛ የሆነ እልቂት የፈጸመች ምናምን ስለነበረች በጣም ነው የሚጠሏት ማለት ነው ኦኬ ጦርነቱ ምን ይመስላል ነው እስኪ what was the immediate cause of the Korean War የኮሪያ ጦርነት immediate cause ወይም ደግሞ ምንድነው የምንለው ኢሚዲየት ጦር ወይም ደግሞ የወዳውኑ መንስኤ ልንለው እንችላለን ወይም ደግሞ መንስኤውን በለው ዝም ብለን መንስኤው ምን ነበር በቃ ወዲያውኑ እንዲነሳ መንስኤ የሆነው ምን ነበር The Korean War was a military struggle fought between 1950 and 1953 እንግዲህ ለሶስት ዓመታት ያክል የነበረ የሚሊታሪ ስትራግል ነው የኮሪያ ጦርነት ብለን የምንጠራው ማለት ነው Considerable civil strife in the South Korea and growing opposition to the president Syngman Rhee persuaded Kim Il-sung that he would be welcomed by many South Koreans as a liberator to overthrow the Rhee government and reunite the two Koreans. Alright, እዚህ ጋር እንግዲህ መጀመሪያ የኮሪያ ጦርነት ከ1950 እስከ 53 የተካሄደ ወታደራዊ ትግል ነበር ብለናል አይደል the Korea War was a military struggle fought between 1950 and 1953 ብለናል ከዛስ considerable civil strife in the South Korea and growing opposition to the president Syngman Rhee persuaded Kim Il-sung
that he would be welcomed by many South Koreans as a liberator to overthrow the governments and reunite the two Koreans ይለናል። ይህም መሰላችሁ በደቡብ ኮሪያ ከፍተኛ የእርስ በርስ ግጭትና በፕሬዚዳንት ሲግማንድ ሪ ላይ እየጨመረ የመጣው ተቃውሞ ኪም ኢል ሱንግ የራይን መንግስት ለመገልበጥና ሁለቱን ኮሪያዎች እንደገና ለማዋሃድ ነፃ አውጪ ሆነው በብዙ የደቡብ ኮሪያዎች ዘንድ ተቀባይነትን እንዲያገኙ አሳምነውታል ማለት ነው። ስለዚህ የሰሜኑ መሪ ኪም ኢል ሱንግ በደቡቦችም ተወዳጅነት ነበረው። የደቡቡን የሪ መንግስትን ወይም ደግሞ የሲግማን ሪ መንግስትን ገልብጦ ሁለቱን ኮሪያዎች አንድ ያደርጋል ተብሎ ይታሰብ ነበር። ማን? የሰሜኑ ኪም ኢል ሱንግ ማለት ነው። አስቡ፣ እዚህ ጋር ሁለት መሪዎች ናቸው ያሉት። የሰሜኑ ኪም ኢል ሱንግ ነው። የደቡቡ ደግሞ ማን ነው? ሲግማን ሪ ነው። ስለዚህ ግልጽ መሆን ስላለበት ነው መደጋግምላችሁ። ከፍተኛ የእርስ በርስ ግጭቶች ውስጥ ነበሩ። ግጭቱ ምንድነው እንግዲህ የደቡቡ መሪ በሰሜኑ ይገለበጥና የሰሜኑ መሪ ሁለቱን ሀገሮች አንድ ያደርጋል የሚል እሳቤ ነበረ ማለት ነው። Hence, the North Korean army, substantially occupied by the Soviet Union, invaded South Korea on June 23, 1950. ስለዚህ የሰሜን ኮሪያ ወታደሮች በማን ታጠቁ? በሶቪየት ዩኒየን ወይም በዩኤስኤስአር ታጠቁ ማለት ነው። ማስታጠቀቻቸውና ወደ ደቡብ ላከቻቸው። ከዛስ the Cold War had already begun in Europe and the invasion was seen in the United States as an act of aggression by the world communism. በዚህ ሰዓት እንግዲህ ኮልድ ዋር ኦልሬዲ ተጀምሯል ወይም ደግሞ የቀዝቃዛው ጦርነት በአውሮፓ ተጀምሮ ነበረ እና ወረራው በዩናይትድ ስቴትስ በዓለም ኮሙኒዝም የጥቃት ተግባር ተደርጎ ታየ ማለት ነው። ምክንያቱም ሰሜን ኮሪያ ኮሙኒዝም ነች። ከማን ጋር ስለሆነች? ከዩኤስኤስአር ወይም ከሶቪየት ዩኒየን። ደቡብ ኮሪያ ደግሞ ከማን ጋር ነች? ከዩናይትድ ስቴትስ ኦፍ አሜሪካ። ስለዚህ ዩኤስኤስአር ሰሜን ኮሪያን አስታጥቃ ወደ ደቡብ ኮሪያ ስትልካትና መዋጋት ስትጀምር አሜሪካ ምን ብላ አሰበች? ይህ የኮሙኒዝሞች ጠባጫሪነት ነው ወይም ደግሞ ጦርነትን የመቀስቀስ ዘመቻ ነው ብላ አሰበች ማለት ነው። so the invasion was seen in the USA ወይም United States of America as an act of aggression by the world communism. Thus, the conflict swiftly developed into the limited international war involving the United States and the 19 other nations. እዚህ ጋር ጋይስ የቀዝቃዛው ጦርነት ሲባል እንዲሁ ዝም ብሎ የቃል በቃል ምናምን ብቻ ሳይሆን ሀያላን ሀገሮች ደካማ ሀገሮችን እያገዙ ጦርነት እንዲገቡ ያደረጉበትም ሁኔታ ነው ማለት እንችላለን። ለምሳሌ ሰሜን ኮሪያ ከደቡብ ኮሪያ እንዲጋጭ ማን ናቸው የሚያግዙት? ራሽያ እና አሜሪካ፣ እነሱ ከዳር ቆመው። ቪየትናም ሰሜን ቪየትናም እና ደቡብ ቪየትናም ጦርነት እንዲገጥሙ ማን ይጋብዛሉ? አሜሪካ እና ዩኤስ። በቃ እንደዚህ ነው እያደረጉ ያሉት። that is called the cold war. ስለዚህ the conflict swiftly developed into a limited international war involving the United States and 19 other nations. ሶ ምን ሆነ ማለት ነው እንግዲህ። ስለዚህ ግጭቱ በፍጥነት ወደ ውስን ዓለም አቀፋዊ ጦርነት ተለወጠ ማለት ነው። ዩናይትድ ስቴትስ እና 19 ሌሎች ሀገሮችን ያጠቃለለ ጦርነት ልንለው እንችላለን ማለት ነው። ባጭሩ በቀዝቃዛው ጦርነት ጊዜ የተጀመረው ማለት ነው። The United States immediately responded by sending troops from Japan to South Korea. ስለዚህ ዩናይትድ ስቴትስ ወታደሮቿን ወዴት መላክ ጀመረች? ከጃፓን ወደ ሳውስ ኮሪያ መላክ ጀመረች። ጃፓን ላይ ታዲያ እዚህ አንድ ግልጽ መሆን ያለበት ነገር ከጃፓን እንዴት ነው አሜሪካ ወደ ሳውስ ኮሪያ ወታደር መላክ የሚችለው? ከራሷ አትልክም ወይ ልትሉ ትችላላችሁ። ጃፓን በ1945 እኮ ሰረንደር አድርጋለች፣ እጅ ሰጣለች። የሁለተኛ ዓለም ጦርነት መጨረሻ ላይ እጅ አልሰጥም ብላ ስታስቸግር የነበረችው ጃፓን በከፍተኛ አቶሚክ ቦምብ ድብደባ ደርሶባት ሂሮሺማና ናጋሳኪ ላይ ማለት ነው እጅ ሰጥታለች። ወታደር እንዳይኖራት ተደርጎ በአሜሪካ ወታደሮች እንዲተዳደር ምናምን የሆነበት ሁኔታ ተፈጥሯል። ስለዚህ there was a lot of
ትሩፕ ዴር። ስለዚህ ብዙ ወታደሮች ነበሯት የአሜሪካ ወታደሮች ጃፓን ላይ። ስለዚህ ከጃፓን ወደ ሳውዝ ኮሪያ ወታደሮች ተላኩ ማለት ነው። On June 27 the United Nations Security Council with the Soviet Union voluntary absent passed the US sponsored resolution calling for a military sanction against the North Korea። እንግዲህ በጁን 27 ምንድን ነው የተደረገው? ባይዘው እዚህ ጋር ደግሞ መርሳት የሌለባቸው ነገር ከሁለተኛ ዓለም ጦርነት በኋላ ዩናይትድ ኔሽን የሚባል ወይም ደግሞ የዩናይትድ ኔሽን ኦርጋናይዜሽን የተባበሩት መንግስታት ድርጅት የሚባል ተቋቁሟል። ምንም እንኳን ከዚህ ከማን ነው መጀመሪያ ዓለም ጦርነት ካበቃ በኋላ ሊግ ኦፍ ኔሽን የሚባል ነበር። ከዛ የተሻለ ባይሆንም ዩናይትድ ኔሽን የሚባል ተቋቁሞ ነበር። ስለዚህ የተባበሩት መንግስታት ድርጅት የሴኩሪቲ ካውንስል ምን አደረገ? with the Soviet Union voluntarily absent passed a USA sponsored resolution calling for military sanction against North Korea። ስለዚህ በሰኔ 27 የተባበሩት መንግስታት የጸጥታው ምክር ቤት ማለት ነው ሶቪየት ህብረት በፈቃደኝነት ከስልጣን በመውጣቱ በሰሜን ኮሪያ ላይ ወታደራዊ ማዕቀብ እንዲጣል የሚጠይቅ የአሜሪካ ድጋፍ ያለው ውሳኔ አጸደቀ ማለት ነው። ስለዚህ ሰሜን ኮሪያ ላይ ምን እንዲሆን ማዕቀብ እንዲጣል ሚሊታሪ ሳንክሽን ስንል ወታደራዊ ማዕቀብ ማለት ነው ባጭሩ። ወታደራዊ ማዕቀብ ወይም የጦር ማዕቀብ ማለት የጦር መሳሪያ በብዛት እንዳታመርት፣ የሆነ ኒውክሊየር እንበሉት ምን ነገር ልታመርት ስትል መከልከል ምናምን ዛት ኢኳል ሳንክሽን ማዕቀብ ማለት ነው። 19 UN member states including Ethiopia sent soldiers to support the South Korea against the North። 19 እንግዲህ ይህን ያጸደቀው ዩናይትድ ኔሽን ሴኩሪቲ ካውንስል ስለሆነ አባል የሆኑ ሀገሮች 19 የሚደርሱ ሀገሮች ኢትዮጵያን ጨምሮ ማለት ነው ደቡብ ኮሪያን ለማገዝ ወታደር ተላከ ወደ ደቡብ ኮሪያ ማለት ነው። ከዛም the United Nation force was placed under an American officer General Douglas MacArthur። የዩናይትድ ኔሽን ጦርም እንግዲህ ይመራ የነበረው በአሜሪካ ኦፊሰር ነው። ምክንያቱም ይህንን ኢቨንት ልንለው እንችላለን ወይም ደግሞ ይሄን ሚሽን ስትመራው የነበረችው አሜሪካ ስለሆነች ማለት ነው። ያው ዩናይትድ ኔሽንን በለው እንጂ በእሷ የበላይነት ስለነበረ ማለት ነው። ጀነራል ዳግላስ ማክአርተር የሚባል ጀነራል ነበረ ይሄንን ሲመራ የነበረው። The action was unique because neither the United Nations nor its predecessor, the League of Nations, had ever used a military measure to repel an aggression። እዚህ ጋር እንግዲህ የአክሽን በጣም ዩኒክ ነው ወይም ደግሞ በጣም ልዩ ነው ልንለው እንችላለን። እርምጃው ልዩ የሆነበት ምክንያት እንግዲህ የተባበሩት መንግስታት ድርጅት ሊግ የምንለው ደግሞ የመንግስታቱ ሊግ ልንለው እንችላለን። እሱም እንደዚህ አይነት ነገሮችን አድርጎ አያውቅም ነበር ወይም ወታደራዊ እርምጃዎችን ተጠቅሞ አያውቅም ነበር ማለት ነው። እሱ ለመጀመሪያ ጊዜ እንደዛ ሲያደርግ ነው። Then the communism offensive was halted in January 1951። አሁን እንግዲህ ደቡቡ ምንድን ነው? ካፒታሊዝም ነው በእነ አሜሪካ የበላይነት። ኢቨን ዩናይትድ ኔሽን እንግዲህ ዓለም ሰላም ያስጠብቃል የተባለውም ከአሜሪካ ጎን ቆሞ ምናምን ከደቡባዊ የኮሪያ ከጎን ጋር አብሮ ቆሞ ምናምን ነው ሰሜኖችን እየወጋ ያለውና የኮሚኒዝም ኦፌንሲቭን ስናይ ወይም ደግሞ የኮሚኒዝም ጥቃቱ በጥር 1951 ቆመ ማለት ነው። ማን ነው የሚያጠቀው? ካፒታሊስቱን ደቡብ። Finally the war became stalemated in 1951 and ended with the armistice on July 27, 1973። then በመጨረሻም እንግዲህ የኮሪያ ጦርነት በ1951 ቆመና የመጨረሻው ጦርነት በ1951 ቆመና ሐምሌ 27 1973 የጦር መሳሪያ ወይም ደግሞ የተኩስ አቁም ስምምነት ተጠናቀቀ ማለት ነው። እዚህ ጋር አርሚስቲስ ማለት የተኩስ አቁም ስምምነት ልንለው እንችላለን ወይም ጦርነት ማቆም ማለት ነው። ከዛም the Korean War was
one of the most destructive conflicts of the 20th century እንግዲህ በ17ኛው መቶ ክፍለ ዘመን በጣም አውዳሚ ከሚባሉ ጦርነቶች መካከል የሚመደብ ነው የኮሪያ ጦርነት ወይም ደግሞ the Korean War ብለን የምንጠራው። the Korean War resulted in an estimated 4 million casualties እንግዲህ ወደ 4 ሚሊዮን የሚደርሱ ሞቶች ወይም ደግሞ ህይወትን ያጠፋበት ሁኔታ ተፈጥሯል ማለት ነው። ወይም ደግሞ ሰዎች ተገድለዋል ማለት ነው። ወደ 4 ሚሊዮን የሚደርሱ ማለት ነው። ሳውዝ ኮሪያ ሰፈርድ 1.3 almost 1.3 ሚሊዮን ካዡዋሊቲ። ሰሜኑ ምን ያህል ነው ብለናል? አጠቃላይ ኮሪያን ነው የሚለው አይደል? የኮሪያ ጦርነት ወደ 4 ሚሊዮን አይደለ? ሳውዝ ኮሪያ 1.3 ካዡዋሊቲ፣ ኖርዝ ኮሪያ ደግሞ ሰስቴንድ አራውንድ 2 ሚሊዮን ካዡዋሊቲስ ወደ 2 ሚሊዮን። ስለዚህ አጠቃላይ 3 ሚሊዮን ማለት ነው የኮሪያ። the United States suffered almost 157,530 casualty. Casualties among other United Nations allies totally 16,532 and the Chinese estimated loss in action were 900,000. The economic and social damage to the Korean was ኢንካልኩሌብል ይላል። እዚህ ጋር እንግዲህ ባጭሩ አጠቃላይ ወደ 4 ሚሊዮን የሚደርስ ሰዎች ሞተዋል ብለናል። ከዛ መካከል 1,312,836 የት ላይ? ሳውዝ ኮሪያ ላይ፣ ኖርዝ ኮሪያ ላይ ደግሞ 2 ሚሊዮን፣ የዩናይትድ ስቴትስ ደግሞ 157,530 እንዲሁም ደግሞ ከዩናይትድ ስቴትስ ከዩናይትድ ኔሽን ወይም ከተባበሩ መንግስታት ድርጅትን ሊያግዝ ከመጡት ደግሞ 16,532 ከቻይና ደግሞ ወደ 900,000 የሚደርሱ ሰዎች ሙተዋል ማለት ነው። ሌላው በኮሪያ ላይ የደረሰ ኢኮኖሚና ማህበራዊ ጉዳት ሊቆጠር የማይችል ነበረ ወይም ደግሞ ኢንካልኩሌብል ነበር ይለናል ማለት ነው ጋይስ። ሶ የዛሬው ክላስ ይህን ይመስል ነበረ። ባጭሩ ሁለት ግዛቶችን ከ945 ጀምሮ ሲያካሂዱት የነበረው መከፋፈል፣ ጦርነት ስፔሻሊ የኮሪያና የቪየትናምን ታሪክ ለማየት ችለን ነበረ። አይ ሆፕ ክሊር እንደሆነላችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዩቲዩብ ቻናሉ አዲስ ከሆናችሁ ቤተሰብ በመሆን ሌሎች ቪዲዮዎች ሲመጡ ደግሞ የማስታወቂያ መልእክት እንዲደርሳችሁ የደወል ምልክቷን ኦን ማድረጋችሁን መርሳት አይኖርባችሁም ማለት ነው። በቀጣይ ክፍል በክፍል 8 የምንገናኘው ደግሞ ሌሰን 6 the middle east በሚል ቶፒክ ይሆናል። እስከዛው ድረስ ሰላማችሁ ይብዛ። መልካም ጊዜ